የኢትዮጵያ አየር መንገድ በመካከለኛው ምስራቅና በገልፍ ቀጠና እየተካሄደ ያለው ጦርነት በዓለም አቀፉ የአቪዬሽን ዘርፍ ላይ ያሳደረውን ጫና ለመቋቋም ስትራቴጂካዊ የሆነ መንገድ እየተከተለ ይገኛል። የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው እንደገለጹት አየር መንገዱ ከመንግስት በተሰጠው ልዩ ትኩረት ከአማራጭ ስፍራዎች ነዳጅ እያገኘ በመሆኑ እስካሁን በጦርነቱ ምክንያት በረራ ካቋረጠባቸው መዳረሻዎች ውጪ በነዳጅ እጥረት ምክንያት ምንም አይነት በረራ አላቋረጠም። ከመንግስታችን ጋር እየተነጋገር የአውሮፕላን ነዳጅ ከአማራጭ አቅራቢዎች እየተገዛ እየቀረበልን ያለ ነው። የተወሰነ ጫናም መጠነኛ ጊዜያዊ ጫና ቢፈጥርም በነዳጅ እጥረት ምክንያት ምንም አይነት በረራ አላቋረጥንም። አንዳንድ በረራዎች መስመራቸውን የቀያየርናቸው አሉ፣ ጥቂቶች ናቸው። አሁን ግን ነዳጅ ከሌላ አማራጭ የተገዛው ስለደረሰ አሁን ያንንም እያቃለን ጥሩ እየሰራን ያለ ነው። እንደ ሪፖርተራችን ሂሩት እምቢያለ ዘገባ አየር መንገዱ በጦርነቱ ምክንያት በረራ አቋርጦባቸው ወደ ነበሩ ሀገራትም በከፊል በረራ ስለመጀመሩ ተገልጿል። ጦርነቱ ወዲያው እንደተጀመረ 8 የመካከለኛው ምስራቅና የገልፍ ሀገሮች ውስጥ የሚገኙ 11 ጣቢያዎች በረራ ቁመን ነበር እና ሁኔታውን ስንከታተል ቆየን። ከቅርብ ጊዜ አንዳንድ ሀገሮች ላይ በረራ መጀመሩን አየን። የራሳችንን የሴኩሪቲ አሰስመንት ካካሄድን በኋላ በተወሰነ ደረጃ ቀን መብረር እንደምንችል አረጋገጥ። በዚህ መሰረት አሁን ወደ 5 ከተሞች መብረር ጀምረናል። በተወሰነ ደረጃ ሌላውን እየተከታተልን ነው። እንግዲህ ጸጥታው ጦርነቱ የሚቆም ከሆነ ወደ ነበርንበት እንመለሳለን። በቅርብ ክትትል እያደረግን ያለ ነው።